ዞር በል። እኔ ማስከበር ካልቻልክ እኔ ራሴን አስከብራለሁ። ሴት እኮ ነሽ፣ ሴት እኮ ነሽ። ሴት ሆነሽ እንደዚህ አይነት ፕራንክ ይደረጋል? እኔ እንደ ክፉ ሰው አይደለም፣ ግን ቢያንስ እንደ ጓደኛ ልቀርብሽ ሞክሬ ነበር በለው። ዛሬ ሴቶቹ ተጋደሉ። ሀይሚ ማለት ነው። ሀይሚ ቆንጆ በጣም ነብር ሆና ነው መጣችው ዛሬ ማለት ነው። እና ፊትዋ ምን ሆኗል? ፈም ሆኗል። በጣም ማለት ነው። በጣም ነበር የተናደደችው። የምታወጣቸው ቃላቶች ራሱ በንዴት ነበር እያወጣችው የነበረው ማለት ነው። እንዲያውም ዛሬ ብሩኬ በፖላይት ነው ያወራት። እንደ ትላንትና አልተናደደም። ቀስ ብሎን ያወራት ማለት ነው። ምክንያቱም እሷ እያወራች ካወራ አንተ ለሷ ግዘነት ሀይሚ መችሽ ማርያምን። እና ፕራንክ አደርጋለሁ ብለው መዝልሰው ፕራንክ ይደረጉ እነሱም ብሎ ፕራንክ አድራጊ እና ማለት እኔ ነገር ስራቸው አስቆኝ እኮ ነው የምስቀው። የምር ደስ ብሎኝ አይደለም፣ ነገር ስራቸው ነው ያሳቀኝ ማለት ነው። ፕራንክ አደርጋለሁ ብለው ፕራንክ መደረጋቸው እና ብሩኬ ግራ ነው የገባው። የምር ያሳዝናል። ምክንያቱም እየፈራ ነበረ ያደረገው የነበረው። በጣም ፈርቶ ነበረ፣ በጣም ማለት ነው። ፍራቻውን ግልጽ ነበረ። ከካሜራ ጀርባ ራሳቸው እግዚአብሔርና እነሱ ነው የሚያውቁት። ማለት እሱ እመቤቴን እያለ ነው፣ እመቤቴ ደግሞ እያለ እኔ ፐርሰናሊ አምኛለሁኝ። ምክንያቱም በእመቤቴ ቀልድ ስለማላቅ ማለት ነው። እና ኮንፊውዝድ ያደረገው ህዝቡ ደግሞ ያው ፎቶ ነው። ፎቶውን የባለ ካሜራው አማን ችግር ነው ማለት ነው። እና አስታርቋቸው፣ የእውነት አስታርቋቸው። እንዲህ እናንተ እኮ እንደዚህ እያላችሁ እያወራችሁ ልጆቹ እንዲራራቁ ነው እንጂ የምታደርጉት እንዲቀራረቡ አይደለም። አሁን እሱ ሰው እኮ አልገደለም አላደረግንም እያለ እመቤቴን ስንት ጊዜ ጠራት። እና እንደዛ አትበሏቸው፣ አስታርቋቸው ከቻላችሁ። ካልቻላችሁ ጸጥ ማለት የምር ዛሬ ጠዋት ራሱ ሂስትሪ ያደረገችው ራሱ ለእናንተ መልስ እኮ ነው። የምር እሷ ስራን ያዘችው ፕራንክን ያዘችው እንጂ ከቡርኬ መለያት ፈልጋ አይደለም። እነሱ ለማስተማር ነው። እሱም ለምን ማስተማር ለምን ፈለገች? እስኪ ከትላንትና ጀምረውን አይደለ አንድም ቦታ የማለችበት ቦታ የለም። እና ምን እያደረገች ነው? ፕራንክ እያደረገቻቸው ነው ማለት ነው። እና ነገ ወይም ከነገ ወዳ ፕራንክ እንትኑን ይቅርታን ትቀበላለች ማለት ነው። ልጅቷ የይቅርታ ልብ ያላት ልጅ ናት። እና በቡርኬም ምጨክል ልጅ አይደለችም። ግን እሱን ለማስተማር ፈልጋ ነው። እንደዚህ እንደማይደረግ ለህዝቡም ለኦዲየንሱም ለማስተማር ፈልጋ ነው እንደዚህ እየሆነችው ያለው እየተወነች ያለው ማለት ነው። እና እናንተ ወሬ በመሀል ነው የሚቀረው። የምር እነሱ ነገ ታርቀው አንድ ሆነው በፍቅር ነው የሚመጡት። እናንተ ያው በመሀል ትቀራላችሁ ማለት ነው። ዛሬ እሷ ትንሽ የደበረኝ ነገር እንትና ሶሲ የሰራ ነው ጥሩ አይደለም እያላት ምንም መጥፎ ስራ አልሰራንም ፕራንክ ያደረግ ነው አለች። እንደዚህ ፕራንክ አለ፣ ብዙ አይነት ፕራንክ አለ። ግን እንደዚህ አይነት ፕራንክ የለም ነው ማለት። ጨረቃዎቹ እንደዚህ አይነት ፕራንክ አይገልጻቸውም፣ አይመጥናቸውም። የምር አይደለም እነሱ፣ እኛ ራሱ አይመጥነንም እንደዚህ አይነት ፕራንክ ማለት ነውና አልጋ ላይ ሆነሽ አልባበስሽ ምናምን ለሱ ፈተና ነበር እኮ ይሆንሽበት። እንዴት አጠረጥርም? እና እንዳላደረጋችሁ እኮ እየማለ ነው እሱ። እኛ እኮ አምነናል። እንደዚህ አይደረግም። ትምህርት ለማስተማር ነው፣ እያስተማራችሽ ነው። አብሶ ላንቺ ለሱሲ ማለት ነው። ሜቢ ላንቺ መጥፎ ላይሆን ይችላል ላንቺ ማለት ነው፣ ግን ለነሱ መጥፎ ነው። ይሄ እንደዚህ አይደረግም፣ ነውር ነው። እሺ ኢቨን ራሱ አንቺ መስማማት አልነበረብሽም። የፈለገ ጓደኛ ይሁን የፈለገ ማለት ነው የፈለገ ጓደኛሽ ይሁን እንደዚህ አይነት ሀሳብ ሲያቀርብላት እምቢ ማለት ነበረባት። ምክንያቱም እሷ ፍቅረኛ አላት አይደለ? ዳኒ ራሱ ሼር አድርጎታል። በጣም እንዳዘነባቸው ነው ሼር አደረገው፣ ካያችሁት ማለት ነው። ፍቅረኛዋ ሼር አድርጎታል የምር። እና ፍቅረኛ እያላት የወደፊት ህይወቴ ይጎዳብኛል፣ አንተም እንደዛው ብለሽ እንሱም እንደዚህ ሲልሽ መምከር መመለስ ሲኖርብሽ አንቺም ተያይዘሽ ሁለታችሁም ተያዛችሁ ገደል
ምን ይላል መሰላችሁ መጽሐፍ ቅዱስ? ከጥሩ የዋለ ጥሩ ነገር ተምሮ ይገባል፣ ከመጥፎ ነገር የዋለ መጥፎ ነገር ተምሮ ይገባል ይላል መዝሙረ ዳዊት ላይ ማለት ነው። እና እናንተ እሱ እንደዚህ ሲያቀርብልሽ አንቺም ተስማምተሽ ተያዛችሁ ወይ ገደል ገባችሁ። ግን ደግሞ መልሳ ፕራንክ አደረገቻችሁ፣ ተበቀለቻችሁ ማለት ነው። ግን እንደዚህ አይደረግም። ትምህርት እያስተማረችሽ ነው። የምር ሴት ነሽ፣ ፍቅረኛ አለሽ፣ የወደፊት ህይወት ይኖርሻል። እንደዚህ አይነት ፕራንክ አይደረግም፣ ነውር ነው። ሶ ለእናንተም ብቻ ሳይሆን ለኦደንሱም ነው እያስተማራችሁ ያለው እንጂ ከብሩክ መለያት ፈልጋ አይደለም። ደግሞ ተለያዩ የሚሉትን እውነት እንዳይመስላችሁ። ያው ያለ አይደለ ካልጮኸ ቴምብሌቱ ካልጮኸ አይታይም ማለት ነው።